የዜጎችን ጉዳይ በተመለከተ ተደጋጋሚ የቀረቡ ጥያቄዎች አሉ። የሳውዲ አረቢያው በተመለከተ የሳውዲ አረቢያው ከሌሎች መካከለኛው ምስራቅ ሀገሮች ውስጥ ዜጎቻችን በተደጋጋሚ እያጋጠሟቸው ካሉ ችግሮች ተለይቶ አይታይም። ዋነኛው የእነኚህ ችግሮች ስረ መሰረት በተለያየ አጋጣሚ በተለያየ ሁኔታ የሚካሄዱ የህገወጥ ፍልሰቶችና ዜጎቻችንም እዛ ከደረሱ በኋላ በህጋዊነት የሚተዳደሩበት የመኖሪያ ፈቃድ ወዘተ ስለሌላቸው ምንጊዜም ለተለያዩ የህግ አስከባሪዎች የተጋለጡ ናቸው። በሀገራቱ ለሚወሰዱ እርምጃዎች የተጋለጡ ናቸው። እዚህ ላይ ደግሞ በወንጀል ደግሞ ተጨማሪ ወንጀል ደግሞ ተጠርጣሪ ሆነው ሲገኙ እንዲሁ ተጋላጭነታቸው ይበልጥ መጨመር ብቻ ሳይሆን በመንግስት በኩልም ተገቢውን የሆነ ከለላ ጥበቃ ለመስጠት እጅግ አዳጋች ያደርገዋል። ያም ሆኖ ወደ ሳውዲ አረቢያው ጉዳይ በምንመለስበት ጊዜ እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽህፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብዬ አላምንም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም እሱንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው። በቅድም መግለጫዬ ላይ እንደጠቀስኩት በክቡር የውጭ ጉዳይ ሚኒስትራችን በኩልም በተደረገው ውይይት አንዱ አጀንዳ ነጥብ ሆኖ ነው የተነሳው። ግን እነኚህን ነገሮች ሁሉ ጠቅለን ስናይ ወደ መፍትሄ ሊያመራን የሚችለው የፍልሰቶችን የህጋዊ ስምምነት እያደረጉ በህጋዊ ስራ ዜጎች ሲሄዱ ብቻ ነው ሙሉ ጥበቃና ዋስትና ማድረግ የሚያስችለው። ኢቭን ብዙዎቹን በሬከርድ ራሱ ለመያዝ አስቸጋሪ ነው የሚሆነው። ህጋዊ በሚሆንበት ጊዜ ግን ገና ከዚህ ሲንቀሳቀሱ ጀምሮ ያንን ድጋፍ ለማድረግ እድል ይሰጣል። እንዲሁ ህጋዊም የሆኑት ህጋዊም ያልሆኑት የተለያዩ ችግሮች ይደርስባቸዋል በሚል ነው ፍሬም ያደረግከው። ዜጎች ሀገራቸውን ለቀው ሲሄዱ እንዳልከው ህጋዊም የሆኑት ህጋዊም ያልሆኑት በተለያየ አጋጣሚ ችግሮች ይደርስባቸዋል። የኤምባሲዎቻችን ተልእኮና የቆንስላ ጽህፈት ቤቶቻችን ተልእኮ አንዱ የዜጎች ጉዳይ ነው። የዜጎችን ጉዳይ መከታተል፣ ለዜጎች መብት ጥሰቶች ከለላ መስጠት፣ ዜጎች ችግር ሲያጋጥማቸው ጥብቅና መቆም የእያንዳንዱ ዲፕሎማት በተለይ ደግሞ ለዚህ ዘርፍ ለተመደቡ ዲፕሎማቶች ቁልፍ ስራቸው ነው የሚሆነው። ስለዚህ ይሄ የፕሮቴክሽን እና የጥበቃ ነገር አቅም በፈቀደ መጠን አለ። ብዙዎቹ ግን አንፎርቹኔትሊ እንዳለመታደል ሆኖ በህገወጥ አግባብ የወጡ ዜጎች የሚኖሩበት ሀገር ያለው ህግ ራሱ ከለላ ሊሰጣቸው የማይችሉ ዜጎቻችን ደግሞ የበለጠ ተጋላጭ ናቸው ለዚህ ነገር። ያም ሆኖ ግን በሚስዮኖቻችን ይህንን መፍትሄ ለማድረግ በየጊዜው ጥረት ያደርጋሉ። የሳውዝ አፍሪካው ዘ ኬዝ ኢን ፖይንት በየጊዜው የሚነሳ ነው። የውጭ ሀገር ዜጎች ላይ በተለያየ መልኩ ከሀገራችን ይውጡልን የሚል ጥያቄ በየጊዜው ይነሳል። ለዚህም የዜጎቻችን ተጠቂ ሆነዋል። ይህንን በመንግስት በከፍተኛ ደረጃ በውጭ ጉዳይ ሚኒስትሩ በኩል በሚኒስትር ዴታው በኩል እዛ ባለ ሚስዮኖች በኩል ክትትል እየተደረገበት ነው።
ወደ ደቡብ አፍሪካም አንድ ቡድን በቅርቡ ከዚህ ይንቀሳቀሳል። ይሄም እዛው መሬት ላይ ያለውን ሁኔታ በማየት እዛ ካሉ የተለያዩ የዜጎች አደረጃጀቶች ጋር በመገናኘት መፍትሄ ለመስጠት ዓላማ ያደረገ ቡድን ነው ወደዛ የሚንቀሳቀሰው። ሆፕፉሊ ችግሩ ወደፊት እንዳይቀጥል እንዳይደገም ዘላቂ የሆነ መፍትሄም ለማስቀመጥ ከደቡብ አፍሪካ መንግስት ጋር አብሮ የሚሰራ ቡድን ነው። በመጨረሻም ብሪክስ ላይ ኢትዮጵያ በብሪክስ ላይ ያራመደችው አቋም በተደጋጋሚ አማራጭ የሆኑ የመልቲላተራል ወይንም የባለብዙ ወገን መድረኮች አስፈላጊነት፣ የባለብዙ ወገን ዲፕሎማሲ አስፈላጊነትን እና ሁሉንም የሚያገለግል ፍትሃዊ የሆነ ዓለም አቀፍ ስርዓት ሊገነባ ሊዘረጋ ይገባል ብላ ተመሳሳይ አቋም ካላቸው ሀገሮች ጋር ይህንን አቋም ታራምዳለች። በብሪክስ ውስጥም ይህንን አቋሟን ነው የምታራምደው። በተለይ እንደ ተባበሩት መንግስታት ያሉ ድርጅቶች ፍትሃዊ ሆነው ሁሉንም አባል ሀገራት ማገልገል እንደሚገባቸው፣ በተለይም የጸጥታው ምክር ቤት ከመሰረቱ ጀምሮ በወቅቱ ታልሞ ሊያገለግል ከነበረው ዓላማ አሁን ያለው ተጨባጭ ሁኔታ የዓለማችን እጅግ የተለየና በተለይም አፍሪካን የሚያህል ከ1 ቢሊዮን በላይ ህዝቦች የሚኖርበትን 54 ሀገር በላይ ሀገራት ያሉበትን አህጉር ምንም አይነት ውክልና ሳይኖረው በምን መልኩ ነው ፍትሃዊ ሊሆን የሚችለው? ስለዚህ አፍሪካ እንደ አፍሪካ የጸጥታው ምክር ቤትን ፍትሃዊነት በተመለከተ የሚያራምደው የጋራ አቋም አለ። ይህንን ኢትዮጵያ የምታራምደው አቋም ነው። በዛ መልኩ ነው የብሪክስ ላይ የመልቲላተራል ወይንም የባለ ብዙ ወገን ዲፕሎማሲ የተባበሩት መንግስታትን ሪፎርም በተመለከተ ያራመድነው አቋም በዚህ አሁን ባስቀመጥኩት መልኩ ነው። አመሰግናለሁ።